ሰው አሁን ሲጾም ቀርሞ ከሌሊቱ 8 ሰዓት የትንሣኤ ዕለት ጀምሮ ይጋጠመዋል። ዶሮ እንትኑ ምናምን ሲለው በቃ ታሞ በቃ ሳምንቱን ሰው መከራውን ሲያይ ነው የሚሰነበት። እየካሰን ነው የሚመስለን። 50 ቀን ተጾማችኋል ደግሞ 50 ቀን ብሉ ልጆቼ ብሎ ያን የጾሙን ደግሞ 50 እንድንበላ እንድንካካስ። በአብይ ጾም በትንሣኤም ተመሳሳይ ክርስትና ዛሬ የምትዘምር ኋላ የምትዘፍን አትሁን። ቋሚ ክርስትና ይኑር። ብርሃነ ከፈኑ ዲቤ እያለ ጨለማ ልብሶ እንደሚለው እንዴት አድርጎ ነው የሚልክልህ ጌታ? ይሁን ለዚያ የተዘጋጀ ልብ የለውም። ብርሃነ ከፈኑ ጧፍ ማብራት እኮ አይደለም ልብን ማብራት ነው እኮ ክርስትና። አንድ ችግራችን ወደ አንድ ችግራችን ከነበረብን አመል መሻገር ስንችል ነው ፋሲካን ማክበር ማለት ነው። ፀሐይን ወጥቶ ለማይሞቃት ሰው ሰኞ ማክሰኞ እየተባሉ መቆጠራቸው ጥቅም እንደሌለው፣ ፀሐይ ጽድቅ ኢየሱስ ክርስቶስን ያላገኘ ሰው ቀናት መለዋወጣቸው በዓላት መከበራቸው ለውጥ የለው። በአብይ ጾም ሰው ገዳምም ይሄዳል፣ ቤተክርስቲያንም ያስቀድሳል፣ ከተማም ጉባኤ ሲኖር ይማራል፣ ብዙ ነገር ያደርጋል። ከዳግሚያ ትንሣኤ መንወረ ዳግሚያ ትንሣኤ ማሩቅ ነው። ከትንሣኤ በበነገው ጀምሮ ቤተክርስቲያን የተወረረ ባድማ ነው የምትመስለው። ቤተክርስቲያን ላይ መሄድ እግዚአብሔርን መፍራት ሳይሆን የሆነ ነገር ፈጽሞ መውላት። ዛሬ በትንሣኤው እንዴት የቤት ይውላለሁ አይነት ነገር። በአብይ ጾምም በትንሣኤም ቋሚ ክርስቲያኖች ሁኑ። በዓል ማለት ሴርሞኒ አይደለም። ሴርሞኒ ማለት ተሰብስቦ የሆነ ነገር ማለት አሁን በዓል ሁሉ ሴርሞኒ ነው። ይሄ በቃ ትንሣኤ፣ ልደት፣ ቅዳሴ ራሱ አሁን ሴርሞኒ ሆኗል። የሆነ ተሰብስቦ በቃ የሆነ እንዲሁ በእውነት ልቤ ያለውን አንደበቴ አይገልጽልኝም። አንተም ጾመ ከጾሙ መጨረሻ ያተረፍከው ነገር መኖር አለበት። እንደዚያ ካልሆነ ጾሙ ስህተት ነበረበት ማለት ነው። አጿጿም ልክ አልነበረም ማለት ነው። ጧፉን ልኮስ ብርሃነ ከፈኑ ብርሃኑ ወረደ እኮ ታየኝ። አይ አሁን ፋሲካችን እየደረሰ ነው። ፋሲካ ማለት ማለፍ መሻገር። እስኪ በሉ ማለፍ ምን ማለት ነው? መሻገር። እንግዲህ ፋሲካ ሲደርስ ከሆነ ነገር ወደ ሆነ ነገር መሻገር አለብን። አብይ ጾም ማለት እንደዚህ ነው። እኛም ጾመን በፋሲካ እንድንሻገር ነው እንጂ ፋሲካ ማለት ሲጾሙ ከርሞ ወደ ሆድ መሻገር ማለት አይደለም። እንደዚህ አሁን ሰው ከእግዚአብሔር ቢያደርሰን ታዩታላችሁ። በአብይ ጾም ሰው ገዳምም ይሄዳል፣ ቤተክርስቲያንም ያስቀድሳል፣ ከተማም ጉባኤ ሲኖር ይማራል፣ ብዙ ነገር ያደርጋል። ከዳግሚያ ትንሣኤ መንወረ ዳግሚያ ትንሣኤ ማሩቅ ነው። ከትንሣኤ በበነገው ጀምሮ ቤተክርስቲያን የተወረረ ባድማ ነው የምትመስለው። የለም ሰው በቃ። ስለዚህ ምድር ከጾም ወደ ሆድ ወደ ጥፋት ከመዝሙር ወደ ዘፈን ተሻገርን እና አልጾምንም ማለት አልተሻገርንም ማለት። መሻገር ማለት የዚያን ጊዜ እንደውም ቅዱስ አትናቴዎስ በጊዜውም ያለ ጊዜውም ጽና የሚለውን የአንድ ጊዜ በስደት ሳለ ተሰዶ ሳለ እንግዲህ በትንሣኤ ዛሬ እኛ በጥጋባችን አይቻልም በእውነት። አሁን እኛ ዛሬ መምህር አለን በየደብሩ የሚያስተምር። ድሮ አባቶቻችን እነ ቅዱስ አትናቴዎስ ሲሰደዱ ሳለ የሚያስተምራቸው ስለሌሉ ምን ነበር የሚደረገው? ፓትርያርኩ ስለሚታጣ ፓትርያርኩ በስደቱ ሆኖ በመከራ ሰው ተፈልጎ የመጣችውን መልእክት አንብበው ቀድሰው እንዳይቆርቡ ደግሞ የተሾመው ፓትርያርክ አርዮሳዊ ነው። ጊዮርጊስ የሚባል አርዮሳዊ ነበር የተሾመ አትናቴዎስ ተሰዶ ሳለ። ስለዚህ እንዳያስቀድሶ የለም። ምንድን ነው የሚያደርጉት? የቅዱስ አትናቴዎስን መልእክት አንብበው እንደ ቅዳሴ ቆጥረው አሜን ብለው ቤታቸውን ይሄዳሉ። የትንሣኤ ነው ቤተክርስቲያን የጠበቋት እንደዚህ አድርገው ነው። ታዲያ የዚያን ጊዜ አንድ ጊዜ የጻፈላቸው መልእክት ምንድን ነበረ? በጊዜውም ያለ ጊዜውም ጽና የሚል ነው። ይህንም ብሎ የተረጎመላቸው በአብይ ጾምም በትንሣኤም ቋሚ ክርስቲያኖች ሁኑ ማለት ነው ብሎ ነበር ያብራራላቸው። የቅዱስ ጳውሎስን ቃል ጠቅሶ በአብይ ጾም በትንሣኤም ተመሳሳይ ክርስትና ዛሬ የምትዘምር ኋላ የምትዘፍን አትሁን። ቋሚ ክርስትና ይኑር። ሰውነታችንም እኮ መከራውን የሚያየው እኮ ለዚያ ነው አይደለም? መከራውን አንድ የሚያየው ሰው አሁን ሲጾም ቀርሞ ከሌሊቱ 8 ሰዓት የትንሣኤ ዕለት ጀምሮ ይጋጠመዋል። ዶሮ እንትኑ ምናምን ሲለው በቃ ታሞ በቃ ሳምንቱን ሰው መከራውን ሲያይ ነው የሚሰነበት። የገጠሩ ሰው ብልሃተኛ ነው። የትንሣኤ ዕለት አይታረድም። እንዲሁ ግርም ነው የሚያደርጉኝ። ምንድን ያለ ተልባ ሲነጋ ደግሞ የቅቤ ሽሮ በቃ ሽሮ ይበላና ቀስ ብሎ ነው የሚውል። ከዚህ ይተኛል። እንዲያ ብሎ ከዳግሚያ ትንሣኤ በኋላ ነው ማረድ የሚጀምረው ማለት ነው። አሁን ሁሉ ልነፍጀው ሆነ ዛሬ በእውነቱ ማለት ነው። እሺ ወደ ነገር ይመልሳችሁ። ለማንኛውም ያሻገረን ማን ነው? መድኃኔዓለም ነው። እስኪ በሉ እንዳሻገረን በትክክል መሻገር መቻል አለብን። ከአንድ ችግራችን ወደ አንድ ችግራችን ከነበረብን አመል መሻገር ስንችል ነው ፋሲካን ማክበር ማለት ነው። አንድ አመል ሳንቀንስ ትንሣኤን ማክበር። አብይ ጾምን ጾመ ሁሉም እንዲሁም ቅዱስ ዮሐንስ አፈወርቅ ምን ይላል? ሁሉም የቤተ ክርስቲያን ጾሞች ትርፍ የተተረፈባቸው ናቸው። አንድ ጾም ጾመ ስትጨርስ ያተረፍከው ነገር ከሌለ አልጾምክም ማለት ነው። ለምሳሌ ሙሴ 40 ጾም ጾሞ ታቦት አግኝቷል። እዝራ 40 ጾሞ ምስጢር ተገልጦለታል።
አስቴር 3 ቀን ጾማ ሕዝቧን ከመከራ ትርፋለች ብሎ ይነገራል። ወይም ደግሞ የበሬ ስጋ አትበላም የሰው ስጋ ግን እየበላ ጾመዋል ማለት ነው ይላል። የበሬ ስጋ አትበላም የሰው ስጋ ግን እየቆረጥክ ትበላለህ። ሰይፉ ደግሞ ምንድን ነው? ምላስ ነው። በሐሜት እየጎመርክ ነው የምትጾመው ማለት ነው ብሎ ይነገራል። እየካሰን ነው የሚመስለን። 50 ቀን ጾማችኋል ደግሞ 50 ቀን ብሉ ልጆች ብሎ ያን የጾሙን ደግሞ 50 እንድንበላ እንድንካካስ መስሎ እንደዚህ አይደለም። ያኛውን እንድናስታውስ ነው። እና ለዚህ ነው ሰለስቱ ምዕትን በፍትሕ መንፈሳዊ በዓል ማክበር በሆድ አይምሰልህ የሚሉት ማለት ነው። በዓል ማክበር በሆድ አይምሰልህ የሚሉት ከዚህ የተነሳ ነው። ሕሊናችሁን ከፍ ከፍ አድርጉት፣ ልቡናችሁ በሰማይ ይኑር፣ ሰማያዊ ነገር አስቡበት ያለ ነው። ይሄንን ለማድረግ ካላችሁበት ነገር ውጡ። እና ትንሣኤን አከበረ የሚባለው ከልማድ የወጣ ሰው ነው። በታሰረበት ልማድ የታሰረ ሰው ትንሣኤን አከበርኩ ማለት አይችልም። ከሆነ ልማዳችን መውጣት አለብን። ማቀድ አለባችሁ። እንዲሁም ልንገራችሁ፣ በሐዲስ ኪዳን ትክክለኛው አዲስ ዓመታችን መቼ ይመስላችኋል? ትንሣኤ ነው። የማይዶት ማለት ምን ማለት ነው? መሻገር ነው አይደል? በዚህ ሳምንት ይሄንን ተንኮሌን እተዋለሁ፣ ከዚህ በኋላ ይሄ ቢያንስ ይችን እቀንሳለሁ ብሎ ያልተሻገረ ሰው ትንሣኤን አከበርኩ ማለት አይቻልም። በእውነቱ ማለት ነው። የቀናት መለዋወጥ ታሞ ለተኛ ሰው ለውጥ እንደሌለው ማለት ነው። ፀሐይን ወጥቶ ለማይሞቃት ሰው ሰኞ ማክሰኞ እየተባሉ መቆጠራቸው ጥቅም እንደሌለው፣ ፀሐይ ጽድቅ ኢየሱስ ክርስቶስን ያላገኘ ሰው ቀናት መለዋወጣቸው፣ በዓላት መከበራቸው ለውጥ የለው። መለወጥ መውጣት ይገባል። ቢያንስ በአንድ በዓል አንድ ችግራችን መተው አለብን። በአንድ በዓል የትንሣኤ ለፍላፊነቴን ከተውኩ የሐምሌ አቦ ደግሞ ቢያንስ ዘዋሪነቴን፣ የፍልሰታ ፋሲካ ደግሞ ሐሜተኛነት፣ እንዲሁ እንደዚህ እያልን የሆነ ነገር መቀነስ አለብን እንጂ ዝም ብሎ ተሸክሞ በዓል ማለት ሴርሞኒ አይደለም። ሴርሞኒ ማለት ተሰብስቦ የሆነ ነገር ማለት አሁን በዓሉ ሁሉ ሴርሞኒ ነው። ይሄ በቃ ትንሣኤ፣ ልደት፣ ቅዳሴ ራሱ አሁን ሴርሞኒ ሆኗል። የሆነ ተሰብስቦ በቃ የሆነ እንዲሁ በእውነት ልቤ ያለውን አንደበቴ አይገልጽልኝም። ለእናንተ የምናገርበት የሆነ ነገር አቅም ሲያጥረኝ ይታየኛል። ቤተ ክርስቲያን ላይ መሄድ እግዚአብሔርን መፍራት ሳይሆን የሆነ ነገር ፈጽሞ መውላድ፣ ዛሬ በትንሣኤው እንዴት የቤት ይውላለሁ አይነት ነገር ብርሃነ ከፈኑ ዲቤ እያለ ጨለማ ልብሶ እንደሚለው እንዴት አድርጎ ነው የሚልክልህ ጌታ? ይሁን ለዚያ የተዘጋጀ ልብ የለውም። ብርሃነ ከፈኑ ጧፍ ማብራት እኮ አይደለም፣ ልብን ማብራት ነው እኮ ክርስትና። አይምሮን ለክርስቶስ መክፈት ነው። ተንሳይኩ አርህ ወለወልድ ሆይ ይሄ ነው ማለት ሰሎሞን የሚለው። ለልጅ ወንድሜ ልከፍትለት ተነሳሁ። እስኪ በሉ ለልጅ ወንድሜ በሉ ልከፍትለት ተነሳሁ በሉ። አዎ ይሄ ነው አሊዝ ሰሎሞን ምዕራፍ 5 ላይ ያለ ነው። ልጅ ወንድሜ የተባለ ምንድን ነው? ክርስቶስ ነው። ለሱ ልብን ለመክፈት መሄድ ነው እንጂ ጧፉን ልኮስ ብርሃነ ከፈኑ ብርሃኑ ወረደ እኮ ታየኝ። አይ እና እንደዚያ ነው አላችሁ እንዴ? እግዚአብሔር ከሁላችን ጋር ይሁን።